فبالله فاستغن عن خلقه فلا نفع من. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. زاري إن شاء الله أنه الواضح نجمر لن يمجمر أو درس الجملة المفيدة نوميلو كمثاليوش نجمر على أمثلة سدست عرفت نقروش علو يمجمر أو عند قطر لاي البستان جميل نميل عرفت نقر على ياتكلت بوتاو يمر المالتنو ሁለተኛው الشمس طالعة ይላል ፀሐይ ወጣለች ነው የሚለው ሶስተኛው ሸማ علي ወርደተን علي ጽጌረዳን አሸተተ ነው የሚለው አራተኛው ቀጠፈ ሙሐመዱን ዘህረተን ሙሐመድ አበባን ቆረጠ ይላል ወይም ቀጠፈ አምስተኛው የዒሹ ሰመኩ ፊል ማኢ ነው የሚለው አሳ በባህር ውስጥ ይኖራል ስድስተኛው የክሱሩ ነኺሉ ፊ ሚስራ የተምር ዛፍ በግብጽ ውስጥ ይበዛል በብዛት ይገኛል የሚል አረፍተ ነገሮች አሉ ወደ በሕሱ ስንመጣ اذا تأملنا التركيب الاول የመጀመሪያውን ቅንብር ስናስተነትን ወጀድናሁ አገኘነው የተረከቡ من كلمتين ከሁለት ቃላቶች የተሰራ ሆኖ እናገኘዋለን ኢህዳሁማ አንዷ አልቡስታን የሚለው ነው ወሳኒየቱ ሁለተኛዋ ጀሚል የሚለው ቃል ነው فإذا أخذنا الكلمة الأولى يمجمران قال سنوسد وحدها بتشوان وهي البستان مثل قال لم نفهم أن الردام إلا معنى مفردا نتلا ترجم نجي ليلا نقرأ الردام لا يكفي للتخاطب لنقر بك أدلم عندوان قالوا شاب الناقر منه وكذلك الحال لك هنا تون دزينو إذا أخذنا الكلمة الثانية ሁለተኛዋን ቃል ብንወስድ وحدها بتشوان وهي جميل የሚለው ቃል ብቻውን ብንናገር እንደዚህ ሆኖ የተሟላ ትርጉም አይሰጥም ወላኪንና ነገር ግን اذا ضممنا ያስጠጋን ጊዜ ኢህደል ከሊመተይኒ ኢለል ኡኽራ አንዷን ከሁለቱ አንዷን ወደ ሌላው ያስጠጋን ጊዜ على النحو الذي في التركيب ባለው በቅንብሩ ላይ እንዳየነው ወቁልና ያልን ጊዜ አልቡስታኑ ጀሚሉን ያትክልት ቦታው ያምራል ስንል ፈሂምና ማዕነን ካሚለን የተሟላ ትርጉም ተረዳን ወስተፈድና ተጠቀምን ፋኢደተን ታማ ሙሉ የሆነን ጥቅም ተጠቀምን ወህየ እሱም ኢትሳፉል ቡስታን ቢልጀማል ያትክልት ቦታውን በውበት ገለጽ ነው ማለት ነው ወሊዛሊካ ለዚህ ሲባል ይሰማ هذا التركيب እንደዚህ አይነቱ ቅንብር ይባላል ጁምለተን ሙፊደተን የተሟላ አረፍተ ነገር ይባላል وكل واحدة من الكلمتين ከሁለቱ ቃል ደግሞ እያንዳንዳቸው تعد جزءا من هذه الجملة የዚህ አረፍተ ነገር ክፍል ተብለው ወይም ጁዝእ ተብለው ይቆጠራሉ وهكذا يقال እንደዚህ ይባላል في الأمثلة الباقية በሌሎች አረፍተ ነገሮች ላይ ብናየው እንደዚህ ሆኖ የሚሆነው ነው وبهذا በዚህ ሁኔታ ነራ እናያለን أن الكلمة وحدها عندت قال بتشوان لا تكفي في التخاطب لنقر بك عدلتشم وأنه مكنياتهم لابد من كلمتين ሁለት ቃል መሆን አለበት ቢያንስ فأكثر ወይም ደግሞ ከዛ መብለጥ አለበት حتى يستفيد الإنسان فائدة تامة የሰው ልጅ የተሟላ ትርጉም ሙሉ የሆነ ጥቅም ያገኝ ዘንድ ሁለትና ከዚያ በላይ ቃላቶች መሆን አለባቸው እንጂ አንድ ቃል ብቻውን ከላማ ይባልም ነው وأما نحو ነገር ግን ቁም ስንል ኢጅሊስ ወይም ኢጅሊስ ስንል ተከለም ወይም ተናገር ስንል ሚማ ዛሂሩሁ أنه كلمة واحدة እንደው በዛሂር ስናየው አንድ ቃል እንኳን ቢመስል ካፊየተን في التخاطب ለንግግር ግን በቂ ነው فليس في الحقيقة بكلمة واحدة ነገር ግን እውነታው እነዚህ ነገሮች አንድ ቃል አይደሉም وإنما هو جملة مركبة من كلمتين ነገሮቹ እነዚህ ከሁለት ቃል የተሰሩ ናቸው ይሄዳሁማ መልፉዞትን አንዱ የተናገርነው ቃል ነው وهي قم مثلا ለምሳሌ ቁም ያለው ተናግረናል والأخرى ሁለተኛው ግን غير ملفوظة ያልተነገረ وهي አንተ የሚል በውስጥ አለ التي يفهمها السامع አዳማጩ የሚረዳት من الكلام ከንግግሩ وإن لم ينطق بها ባይነገር እንኳን ማለት ነው ስለዚህ ቁም ኢጅሊስ ለምሳሌ ኢጅሊስ ስንል አንድ ቃል አይደል እንዴት የተሟላ ከላም ይባላል ብንባል አይ በውስጡ አንተ የሚል ትርጉም አለ ተከለም ተናገር ስንል አንድ ቃል ይመስላል ግን በውስጡ አንተ ይዞ ያው እንደ ሁለት ቃል ነው የምንረዳው እንጂ በአረብኛ አንድ ቃል ብቻውን ከላም ሊሆን አይችልም ወይም ጁምላ ሙፊዳ ይባልም የሚል ሸርሐየን ማለት ነው እንደተለመደው ሶስተኛው ቀዋዒድ ነው ህግ ግራመር ፓርቱን ገዝች ሰጠረጅ ውስጥ እናገኛለን አንደኛ አሁን ካለው ደርስ የምንረዳው አተርኪቡ ቅንብሩ الذي ያት ቅንብር يفيد فائدة تامة የተሟላ የሆነ ጥቅም የሚሰጥ ከሆነ ይሰማ ጁምለተን ሙፊደተን ጁምላ ሙፊዳ ተብሎ ይጠራል የተሟላ ትርጉም የሚሰጥ ቅንብር ጁምላ ሙፊዳ ይባላል ወይ ይሰማ አይዶን ወይም እንዲሁ ከላም ተብሎ ይጠራል ማለት ነው ስለዚህ ጁምላ ሙፊዳ ማለትና ከላም ማለት በቃ አንድ ነው ትርጉሙ አልጁምለቱል ሙፊደቱ የተሟላ አረፍተ ነገር ደግሞ ቀርተ ተረከቡ ትቀናበራለች ወይም ትሰራለች ሚን ከሊመተይኒ ከሁለት ቃል ይሰራል ወቀርተ ተረከቡ ሚን አክሰር
ወይም ከዚያ በላይ መሆን ይችላል ከሁለት በላይ ማለት ነው። ወኩሉ ከሊመቲን እያንዳንዷ ቃል ደግሞ ፊሃ በዚህ በጁምላ ሙፊዳ ውስጥ ቱዓዱ ትቆጠራለች ጁዝአን ሚንሃ የዛ ያረፍተ ነገሩ ጁዝእ አጅዛእ ተብለው የንግግሩ ክፍል ተብለው ይቆጠራሉ ነው። ይህ ነው እንግዲህ የመጀመሪያው ደርስ እዚህ ድረስ ይበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።